Washington's governor has declared a state of emergency. The National Guard has been activated with 100 service members already helping tonight. Oh my God, he's going in the water. Oh my God. Oh my God. Get out! Keep the door closed. Whoa! What? ውድ የቻናላችን ቤተሰቦች ዛሬ ታሪካችን የሚዞረው በሰው ልጅ ስልጣኔ ላይ ድንገት በደረሰ የኃይል ጥቃት ዙሪያ ነው። አይኖቻችንን ወደ አሜሪካ ሰሜን ምዕራብ እናዞራለን። ወደ ግርማ ሞገስ የተላበሱት የዋሽንግተንና ኦሬገን ግዛቶች፣ ሰማዩን የሚቧጥጡ የሚመስሉ ተራሮችና የማይጠገቡ ደኖች የሰፈሩበት ስፍራ። እነዚህ የብዙ አበሻ ዲያስፖራ መናኸሪያ የሆኑት ግዛቶች በቀዝቃዛው የገና በዓል መዳረሻም በዲሴምበር ወር የደረሰባቸው ነገር ተራ የአየር ለውጥ አይደለም። ይልቁንስ የሰማይ ለቅሶ፣ የምድርን ወሰን ያለፈ የውሃ ፍርድ ነበረ። በአንድ ጀንበር ለዓመታት አገልግሎት ሲሰጡ የኖሩ መንገዶች ወደ አደገኛ ፈጣን ወንዞች ተቀየሩ። የእርሻ መሬቶች ወደ ትላልቅ የውሃ ግድቦች ተለወጡ። ትላልቅ መኪኖችና አውቶቡሶች ደግሞ የሰው ልጅ የስልጣኔ ምልክት መሆናቸውን ረስተው እንደ ሳር ቅጠል በጎርፉ ፍሰት ተገፉ። የሰው ልጅ ምሽጎች የነበሩ ቤቶች በቅጽበት ተከበው ነዋሪዎቹ የውሃ እስረኛ ሆኑ። ይህ ታሪክ ዘመናችንን እጅግ አስፈሪ የሰውና የተፈጥሮ ፍልሚያ፣ የቸልተኝነትና የመቋቋምን የማይረሳ ዘገባ ይዞላችሁ ቀርቧል። አውሎ ነፋሱ በዘመናችን ታይቶ የማያውቅ ጥፋት የዘራበትን መንገድ በጥልቀት እንመልከት። ይህ የሰማይ ወንዝ ኦሬገንን ሲመታ ጎርፉ ወዲያውኑና በኃይል ነበረ። የመንገድ ደረጃዎች ጠፍተዋል። ወንዞችና ገባር ጅረቶች ድንበራቸውን ጥሰው ወደ ከተማ ሰፈሮች ሞልቶ ገቡ። ሁኔታው አስገራሚ ቢሆንም የሰው ልጅ የመቋቋም ኃይል ግን እዚያ ላይም ጎልቶ ታይቷል። በአሜሪካ የንግድ ልብ ላይ በፖርትላንድና በሲያትል መካከል ባለው ኢንተርስቴት 5 ዋና አውራ ጎዳና ላይ የመጨረሻው ድንጋጤ ተከሰተ። ፈጣን የጎርፍ ውሃ መኪኖችን ማጥመድ ጀመረ። የነፍስ አድን ሰራተኞች በታሪክ ታይቶ በማይታወቅ ሁኔታ በአየር በተነፉ ጀልባዎች በመጠቀም በውሃው ታጥረው የቀሩ አሽከርካሪዎችን ለመታደግ ሲጣጣሩ ታይተዋል። የጎርፉ ኃይል ምን ያህል እንደሆነ ለማሳየት ያህል አንድ ግዙፍ የጭነት መኪና ሹፌርስ እንኳ መኪናው በውሃ ተከቦ ከዋናው መንገድ ግንኙነቱ ተቋርጦም ከሞት ለመትረፍ ሌሎችን እርዳታ ሲጠይቅም ተስተውሏል። ይህ ትዕይንት 600 የፈረስ ጉልበት አለው ተብሎ የሚሞገስ የብረትና የሞተር ኃይል ወይንም ግዙፍ ተሽከርካሪ በተፈጥሮ ኃይል ፊት ምንም ማለት እንዳልሆነ አሳይቷል። በሶሻል ሚዲያ ላይ የሚዘዋወሩ ቪዲዮዎች እንደሚያሳዩት ከሆነ ወንዙ የቆሙ ቤቶችን ብቻም ሳይሆን የተፈጥሮንም ስርዓት የለወጠበትን አስፈሪ ትዕይንት አሳይቷል። ግዙፍ የዛፍ ግንዶች ከነስራቸው በውሃው ፈጣን ፍሰት እንደ ላባ ሲንሳፈፉ መመልከት ተፈጥሮ በቁጣ ስትነሳ ምን ያህል ኃያል እንደምትሆን ያሳያል። እነዚህ ግዙፍ እንጨቶች በወንዙ ዳርቻዎች ላይ ያለውን አፈር በፍጥነት እየበሉ ነበር። ይህም አስከፊ የሆነ የአፈር መሸርሸር ምክንያት ሆኗል። የኦሬገን የባህር ዳርቻ አውራጃዎችም ቢሆኑ ዝግ በሆኑ አውራ ጎዳናዎች፣ በገጠራማ አካባቢዎች በቆመ ውሃና ከልክ በላይ በጫና በተሞሉ የውሃ ፍሳሽ ስርዓቶች ይታመሱ ነበር። የፖርትላንድ ከተማ የፍሳሽ ማስወገጃዎች እንኳን በጎርፍ ከመጠን በላይ በመጨናነቃቸው የከተማው ውሃ ከወንዙ ጋር ተቀላቅሎ ዊላሜት የተባለውን ወንዝ በማጥለቅለቁ በመላ ሜትሮፖሊታን አካባቢ የድንገተኛ አደጋ ደውል እንዲጮህ አድርጓል። በሰሜን በኩል ባለው ዋሽንግተን ግዛት ደግሞ አደጋው ከኦሬገን ግዛት በብዙ እጥፍ የከፋ ነበር። በግዛቱ ምዕራባዊ ክፍል የሚገኙ 20 የሚጠጉ ወንዞች በጎርፍ አደጋ ደረጃ ላይ ነበሩ፣ ወይም ደግሞ ወደ ታሪካዊ የከፍታ ጣራዎቻቸው በፍጥነት እየናሩ ነበር። የስኖኳሊማ፣ ስካጊት እናም ፑያሉፕ ወንዞች በሙሉ የሰፈሮችን ሕይወት በቅጽበት ቀይረዋል። በተለይ የስኖኳሊማ ፏፏቴ ትዕይንት አስፈሪ ነበር። ፏፏቴው ከ10 ዓመታት ወዲህ ታይቶ በማይታወቅ ደረጃ ላይ በመድረሱ የውሃ ግድግዳውን ወደ ታች ሲተፋ የአካባቢው ማህበረሰቦች ከውጭው ዓለም ተቋርጠው ቀሩ። በዋሽንግተን ግዛት ሙሉ በሙሉ የአደጋ ጊዜም አሳውጇል። የቻሊስ ከተማ የደረሰባት ውድመት ደግሞ የሰው ልጅ አቅምን የሚፈትን ነበር። የመዳረሻ መንገድ በአንድ ሌሊት ሙሉ በሙሉ በውሃ ተውጦ በመጥፋቱ አንድ 6 አባላት ያሉት ቤተሰብ በአራት ጫማ ፍጥነት በሚንቀሳቀስ ውሃ መካከል ተይዘው ቀሩ። የእሳት አደጋ ሰራተኞችና የብሔራዊ ጥበቃ ሰራዊት አባላት በመተባበር ቤተሰቡን ከዚህ የውሃ እስር ቤት ነፃ አውጥተውታል። በዚያ አካባቢ የሚኖሩ ነዋሪዎች ዋናው የመግቢያና መውጫ መንገዳቸው የሆነው
ሃይዌይ 101 ሙሉ ለሙሉ መዘጋቱን ሲያዩ ለሁለት ሳምንታት ያህል ከውጭው ዓለም ተቋርጠው ሊቆዩ እንደሚችሉ ተረድተው በምግብና በውሃ ራሳቸውን ማዘጋጀት ነበረባቸው። በልባቸው ውስጥ ያለው ስሜት ድንጋጤ ሳይሆን ወደ ጽናት የተቀየረ የፍርሃት ጥላ ነበረ። ታዲያ ይህ ታላቅ አደጋ እንዴት ሊከሰት ቻለ? ይህ የፍጻሜ ቀን የሚመስል ጎርፍ በአንድ ቀን ውስጥ የመጣም አይደለም። መልሱ የሚገኘው በሺዎች የሚቆጠሩ ማይሎች ርቆ በሚገኘው የፓሲፊክ ውቅያኖስ ላይ ነው። ባለሙያዎች እንደሚሉት ከሆነ የዚህ ጥቃት ዋና መንስኤ የከባቢ አየር ወንዝ ወይንም አትሞስፌሪክ ሪቨር ይባላል። ይህ ክስተት ከውቅያኖስ ወለል ላይ ከፍተኛ መጠን ያለው ሙቀትና እርጥበት በመሳብ ልክ እንደ የሰማይ ላይ ቱቦ ወይንም እንደማይታይ የውሃ አቅርቦት መስመር ይህን ውሃ በከፍተኛ ፍጥነትና መጠን ወደ የብስ የሚመግብ ነው። በአንድ ወቅት የተረጋጋና እርጥበት የተሞላበት የአየር ጅረት አሁን ወደማይጠግብ የውሃ ገመድነት ተቀይሮ የኦሪገንንና የዋሽንግተንን የባህር ዳርቻ መምታት ጀመረ። ይህ የሙቅ አየር በተለምዶ በረዶ የሆነበትን የዝናብ መጠን ይዞ በመምጣቱ የአደጋውን ገጽታ ከፍ አደረገው። የአደጋው መጠን የጨመረው ደግሞ በሁለት ተከታታይ ምቶች በመምጣቱ ነበረ። ዲሴምበር 9 ላይ የመጀመሪያ ደካማ የማዕበል ምት ከገባ በኋላ መሬቱ ሙሉ በሙሉ በውሃ ጠግቦ ሳለ ወዲያውኑ ሁለተኛና እጅግ ኃይለኛ የሆነ የሞቀ እርጥበት ማዕበል ተከሰተ። ይህ የውሃ መጋረጃ ያለ እረፍት ለቀናት ሲዘም ምድሪቱ የሰማዩን እንባ ለመሸከም አቅም አጣች። አለበቃል። የውሃው ማከማቻ ታንከር ከሰማይ ላይ ሆኖ የተሰነጠቀ ይመስል ነበር። ይህም መላ የዋሽንግተንንና የኦሪገንን ምድር ለወራት በበቂ ደረጃ የማረስረስ አቅም ያለው ዝናብ በሰዓታት ውስጥ ብቻ ወረደ። አሁንም ከባለሙያዎች ትንታኔ ሳንወጣ የዚህን ጎርፍ አስከፊነት ከፍ ያደረገው አንድ ዋና የሳይንስ ክስተት ነበር። በበረዶ ላይ የሚዘንብ ዝናብ ሬን ኦን ስኖው ኢፌክት። ይህ ሳይንሳዊ ክስተት የአደጋውን መጠን በጂኦሜትሪክ ደረጃ አባዘው። የሰማይ ወንዝ ይዞት የመጣው ሞቃት አየር በተራራማው የካስኬድና ኦሎምፒክ አካባቢዎች የበረዶ ደረጃ ወይንም ፍሪዚንግ ሌቨል ከወትሮ በላይ ከፍ እንዲል አድርጓል። በተለምዶ ይህ የአየር ሙቀት በረዶ እንዲዘንብ ያደርጋል። ነገር ግን አሁን ያለው ሞቃት አየር የበረዶ ደረጃው ከ7000 ጫማ በላይ ስለገፋው በውሃው ልክ ሊወርድ የሚገባው በረዶ ሳይሆን ቀጥተኛ ዝናብ መዝነብ ጀመረ። ይህ ዝናብ በቀጥታ በነባሩና ግዙፍ የበረዶ ክምር ላይ ሲያርፍ በረዶ በከፍተኛ ፍጥነት ድንገት መቅለጥ ጀመረ። ተራራውም በበረዶም በማልቀስ ጀመረ። የዝናቡ ውሃ ከማቅለጫው የበረዶ ውሃ ጋር ተቀላቅሎ ወደ ወንዞችና ጅረቶች በሰዓት እጅግ በሚያስደንቅ ፍጥነት ሲገባ የጎርፉን መጠን በቅጽበት አባዛው። ይህ ክስተት ለባለስልጣናት የማስጠንቀቂያ ጊዜም አልሰጠም። ነገሮች በድንገት ከቁጥጥር ውጭ እንዲሆኑም አደረገ። ከውሃው ጥቃት በተጨማሪ ውሃ የጠገበው መሬት በገደላማ ኮረብታዎች ላይ መገለባበጥ ያዘ። የጭቃና የአፈር መደርመስ በየቦታው እየተከሰተ የሰሜን ወደብና ዋናውን የንግድ መስመር ኢንተርስቴት 90ን ጨምሮ በርካታ መንገዶችን ዘጋ። የመሬት መንሸራተት አደጋ አሁንም ስላለ ትራንስፖርት ባለስልጣናት ዝናቡ እየቀነሰ በሄደ ቁጥር አፈር እየላላ በመሄዱ ተጨማሪ አደጋ ሊከሰት እንደሚችል አስጠንቅቀዋል። በከተማ ዳርቻዎች ደግሞ ሁኔታው እጅግ አስገራሚ ነበረ። የሲያትል ከተማ ዳርቻዎች ወደ ግዙፍ የውሃ ማገጃ ስፍራዎች ተቀይረዋል። የገበያ ማዕከላት፣ የመኪና ማቆሚያ ስፍራዎቻቸው በሙሉ በውሃ ተሞልተው ነበር። አንድ ነዋሪ እንዳሳየው አሽከርካሪዎቹ ወደዚያ ሲገቡ በመኪናቸው ፍጥነት የሚፈጠረው የውሃ ማዕበል ወደ መደብሮችና ሌሎች ሕንፃዎች እየገባ ተጨማሪ ጉዳት እያስከተለም ነበር። ይህም የሰው ልጅ ቸልተኝነት በተፈጥሮ አደጋ ላይ ሲጨመር የሚያስከትለውን አስገራሚ ውጤት አሳይቶ አልፏል። በጎርፉ ማዕከል ውስጥ የሚገኙ ነዋሪዎች ስሜት በድንጋጤና በቁጣ መካከል የተሰወረ ነበር። አንዳንዶች በቤታቸው ሆነው ይህ ለ2 ሳምንት ከቀጠለ ምን ይሆናል የሚል ጥያቄ ራሳቸውን እየጠየቁ ምግባቸውና ውሃቸውን ይዘው በጸጥታ ይጠብቁ ነበር። አንድ ነዋሪ በስሜት ስለ ስራ ቦታው ሲናገር አለቃው ስራ ካልገባህ እያለ ጨቅጭቆት ኖሯል። ስራዬ የሁኔታውን ክብደት አልተረዳም ሲል ይገልጾታል። እሱም ከቤተሰቡ ጋር ለመቆም ወስኖ ቤተሰቡን ከመልቀቅ በፊት ስራ ከሚለው ግዴታው በላይ ማስቀደሙን ገልጿል። ይህም በተፈጥሮ አደጋ ወቅት የቤተሰብ ፍቅር ከሁሉም ነገር እንደሚበልጥ የሚያሳይ ልብ የሚነካ መልእክት ነው። ይህ በእንዲህ እንዳለ የአየር ሁኔታ ትንበያዎች ደግሞ የሚመጣውን አስከፊ እውነታ ይናገራሉ። ሁኔታዎች እስከ ሳምንቱ አጋማሽ ድረስ ሳይረጋጉ ይቀጥላሉ። ከሰማይ ወንዝ የሚመጣው ሁለተኛና ልቅ የኃይል ማዕበል ይጠበቃል። ይህ ማለት ቀድሞውንም የጠገቡ ወንዞች ከፍታ በድንገት ሊጨምር ይችላል። ምድሪቱ ሙሉ በሙሉ ውሃ ጠግባ ስላለች ቀጣዩ የዝናብ ጠብታ እንኳን ለጎርፍ መባባስ ትልቅ አስተዋጽኦ ይኖረዋል። በዚህ አጣብቂኝ ውስጥ ባለስልጣናት እያንዳንዱን ዜጋ በማስጠንቀቅ ላይ ናቸው። በጎርፍ ውሃ ባለበት መንገድ አይንዱ። መታወስ ያለበት
አንድ ጫማ ውሃ ብቻ እንኳን አብዛኞቹን መኪና የመውሰድ አቅም አለው። ሁለተኛ በአስቸጋሪ ወቅት እርስ በርስ መተጋገዝ የመዳን ዋና መንገድ ስለሆነ የቤተሰቡን ደህንነት ያረጋግጡ፣ ጎረቤቶቹን ይጠይቁ። በመጨረሻም የአደጋ ጊዜ መልቀቂያ ትዕዛዝ በማንኛውም ሰዓት ሊወጣ ስለሚችል መልቀቂያ ቁሳቁሶችን ያዘጋጁ የሚሉ ማስጠንቀቂያዎችንም አስተላልፈዋል። የሚቀጥሉት ሰዓታትና ቀናት ወሳኝ ናቸው። ክልሉ ሁሉ በውሃ ተከቦ ጀግንነትን የሚጠይቅና የሰው ልጅን የመቋቋም አቅም የሚፈታተን ታላቅ ፈተና ገጥሞታል። ከዚህ አስደንጋጭ ክስተት በስተጀርባ እርስ በርሱ የሚተጋገዝ ማህበረሰቦችን አይተናል። የእኛ ትልቁ ጥንካሬ የምንቆምለት መሬት ሳይሆን እርስ በርስ ያለን መተሳሰብ ነው። ይህንን ጥልቅ ዘገባ በመከታተል እስካሁን ደቂቃ ድረስ ለቆያችሁ ከልብ አድርገን እያመሰገንን ቪዲዮን ከወደዱት ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ያላችሁን ሐሳብና አስተያየት ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።